አትላንቲክ ውቅያኖስ መካከል ከሰው ልጆች ርቃ በምትጓዝ አንዲት ውድ የቱሪስት መርከብ ላይ ተሳፍረሃል እንበል። ዙሪያ ማለቂያ የሌለው ሰማያዊ ውሃ ነው። በድንገት ግን አብረው የነበሩ ተጓዦች አንድ በአንድ መውደቅ ይጀምራሉ። መተንፈስ ያቅታቸዋል። ሳምባቸው በፈሳሽ ይሞላል። ሐኪሞች ግራ ተጋብተዋል። ይህ ልብ ወለድ ፊልም አይደለም። ባለፉት ጥቂት ቀናት በዓለም ላይ የተከሰተ አስደንጋጭ እውነታ እንጂ። ከኮሮና ወረርሽኝ በኋላ ዓለምን ዳግም ሊያሸብር የሚችል አዲስ ጥላት መጥቷል። በአንድ ወቅት የአውሮፓን 1/3 ሕዝብ የፈጀው ጥቁር ሞት ወይም ብላክ ፕሌግ በሌላ መልክ ተመልሶ መጥቷል። ዛሬ በቅንጦት መርከብ ላይ የተከሰተውን አስፈሪ ድራማና ሃንታ የተባለው ገዳይ ቫይረስ ሚስጥር በጥልቀት እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። ኤምቪ ሆንዲዩስ ትባላለች። ይህች የኔዘርላንድስ የቅንጦት መርከብ በመጋቢት ወር መጨረሻ 2026 ከአርጀንቲና ተነስታ ወደ አውሮፓ ጉዞዋን ጀመረች። በመርከቧ ላይ 150 የሚጠጉ ሰዎች ነበሩ። አብዛኞቹ የአሜሪካውያንና የአውሮፓውያን የሆኑ ቱሪስቶች ሲሆኑ ቀሪዎቹ የመርከቧ ሰራተኞች ናቸው። ጉዞው አስደሳች የሰላም ነበር። ይሁን እንጂ በሚያዝያ ወር መጀመሪያ ላይ ነገሮቹ ተቀየሩ። መጀመሪያ ላይ ተጓዦቹ ቀላል ጉንፋን ይዞናል ብለው አስበው ነበር። ነገር ግን ህመሙ የጉንፋን ሳይሆን የሞት መልእክተኛ ነበር። ብዙም ሳይቆይ 3 ሰዎች በድንገት ህይወታቸው አለፈ። ሁኔታው ያሳሰበው የዓለም ጤና ድርጅት በአስቸኳይ ምርመራ አዘዘ። ውጤቱ ሲመጣ ዓለም ደነገጠች። በሰውነታቸው ውስጥ የተገኘው ሃንታ ቫይረስ የተባለ በተለይም አንድስ የተሰኘው እጅግ አደገኛ ዝርያ መሆኑ ተረጋገጠ። ይህ መርከብ በአንድ ጀንበር ከደስታ ሰፈራነት ወደ ተንሳፈፈ እስር ቤት ተቀየረ። ተጓዦቹ በየክፍላቸው ተዘጉ። ምግብ በደጃፋቸው ይቀርብላቸዋል። ከውቅያኖስ ውጭ ሌላ መድረሻ የሌላቸው እነዚህ ሰዎች ከማይታይ ጥላት ጋር ፊት ለፊት ተጋፍጠዋል። ዛሬ በዚህ ዘገባ ይህ ቫይረስ እንዴት መርከቧ ላይ ሊሰፍር ቻለ? ለምንስ እንደ ኮሮና ዓለምን ሊያሰጋ ይችላል ተባለ? የሚሉትን ጥያቄዎች በዝርዝር እንመልሳለን። ለመሆኑ ይህ ሃንታ የተባለው ቫይረስ ምንድነው? አዲስ መቅሰፍት ነው ወይስ የቆየ ጥላት? ሐቁ ይሄው ነው። ሃንታ ቫይረስ አዲስ አይደለም። ለዘመናት ከአይጦች ጋር አብሮ የኖሩ ቫይረስ ነው። በተለይ በአይጦች ሽንት፣ ሰገራና ምራቅ አማካኝነት ወደ ሰው ይተላለፋል። አንድ ሰው አይጥ የነካውን ነገር ሲነካ ወይም አይጦች ባሉበት አካባቢ ያለውን አቧራ ሲተነፍስ ቫይረሱ ወደ ሰውነቱ ይገባል። በኤምቪ ሆንዲዩስ መርከብ ላይ የተከሰተው ድራማ የሚጀምረው በአርጀንቲና በሚገኘው የፓታጎኒያ ቀዝቃዛ አካባቢ ነው። መርከቧ ለጉዞ የሚያስፈልጋትን ቁሳቁስ ስትጭን 1 ወይም 2 አይጦች ተደብቀው ወደ ውስጥ ሳይገቡ አልቀሩም ተብሎ ይታመናል። እነዚህ አይጦች በመርከቧ የአየር ማናፈሻ ቱቦዎች ወይም በመጋዘኖች ውስጥ መደበቂያቸውን አበጁ። ተጓዦቹ ሳያውቁት አይጦቹ የተነፈሱበትን አየር ተነፈሱ። ነገሩን ይበልጥ አስፈሪ የሚያደርገው ግን ኤንዲስ የተባለው የቫይረስ ዝርያ ባህሪ ነው። አብዛኞቹ የሃንታ ቫይረስ አይነቶች ከአይጥ ወደ ሰው እንጂ ከሰው ወደ ሰው አይተላለፍም። ይሄኛው ግን የተለየ ነው። ከአንድ በሽተኛ ወደ ሌላ ጤነኛ ሰው በቀጥታ የመተላለፍ አቅም አለው። በጠባብ መርከብ ላይ ደግሞ ይህ ማለት እሳት እንደተለቀቀበት ድርቆሽ ነው የሚሆነው። ሁኔታው ሲባባስ መርከቧ በሞሮኮ አቅራቢያ ወደሚገኙት የካናሪ ደሴቶች ለመጠጋት ሞከረች። ሰብአዊ እርዳታ ጠየቀች። ሆኖም የስፔን ባለስልጣናት መጀመሪያ ላይ ፈቃደኛ አልነበሩም። የማናውቀውን ወረርሽኝ ወደ ደሴታችን አናስገባም በማለት በሯን ዘጉባት። ይህ ውሳኔ በመርከቧ ላይ በነበሩት ሰዎች ዘንድ ከፍተኛ ድንጋጤን ፈጠረ። መሞት የጀመሩት ሰዎች ታሪክ ደግሞ ልብ የሚሰብር ነበር። አንድ የኔዘርላንድስ ባልና ሚስት እና አንድ ጀርመናዊ ተጓዥ ህይወታቸው ያለፈው በ24 ሰዓት ልዩነት ውስጥ ነበር። ዛሬ ጧት ጤነኛ መስለው ቁርስ የበሉ ሰዎች ማታ ላይ መተንፈስ አቅቷቸው ሲያጣጥሩ ማየት ለተጓዦቹ እጅግ አስጨናቂ ነበር። ቫይረሱ በሰውነቱ ውስጥ ሲሰራጭ የሚሰጠው መልእክት መጀመሪያ ላይ እንደ ቀላል ድካም ነው። ከዚያ ግን ሳምባን በውሃ ይሞላዋል፣ የደም ግፊትን ያሰረጋል፣ በመጨረሻም የሰውነት ክፍሎችን ስራዎችን እንዲያቆም ያደርጋል። አሁን ወደ ስነ ልቦናዊ ገጽታ እንለፍ። ለምንድነው ይህ ዜና በአሁኑ ሰዓት እንዲህ ዓለምን ያስበረገገው? መልሱ ቀላል ነው። ፍርሃት። የሰው ልጅ ከኮሮና ኮቪድ-19 በኋላ ስለ ወረርሽኝ ያለው አመለካከት ተቀይሯል። ማንኛውም አዲስ ቫይረስ ሲሰማ ህዝቡ ዳግም ወደ ቤቱ ሊመለስ፣ ስራ ሊያጣ እና የሚወዳቸውን ሰዎች ሊቀብር እንደሚችል ያስባል። በዚህ መርከብ ላይ የነበሩት ተጓዦች በሁለት እሳት መካከል ነበሩ። በአንድ በኩል የማይታይ የውቅያኖስ ማዕበል፣ በሌላ በኩል ደግሞ የማይታይ የቫይረስ ማዕበል መካከል። በዚያ ጠባብ ክፍል ውስጥ ተዘግተው ሲቀመጡ የሚሰማቸው ጭንቀት ቀላል አይደለም። አሁን ያስነጠሰኝ ቫይረሱ ነው ወይስ አቧራ የሚለው ጥያቄ በየሰከንዱ በአእምሯችን ይመላለሳል።
በሌላ በኩል ደግሞ መረጃ የማዛባት ወይም ኢንፎርሜሽን ማኒፑሌሽን አደጋ አለ። በማህበራዊ ሚዲያ ላይ አዲስ ኮሮና መጣ፣ ዓለም ልትጠፋ ነው የሚሉ የሐሰት ወሬዎች እንደ ሰደድ እሳት ተሰራጭተዋል። ይህ ደግሞ በህዝቡ ዘንድ አላስፈላጊ ሽብርን ፈጥሯል። የሰው ልጅ ስነ ልቦና ሁልጊዜም ለከፋው ነገር ዝግጁ የመሆን ባህሪ ያለው። ይሁን እንጂ ሳይንሳዊ እውነታውን መረዳት ከሽብር ያድናል። የካናሪ ደሴት ባለስልጣናት የወሰዱት እርምጃም ሌላው የስነ ልቦና ነጸብራቅ ነው። የራሳቸውን ህዝብ ከማይታወቅ አደጋ የመጠበቅ ተፈጥሯዊ ስሜት አላቸው እና ለተጎጂዎች ሊኖራቸው የሚገባው ርህራሄ ተጋጅቷል። በመጨረሻም ስፔን መርከቧ እንድትገባ የፈቀደችው በከፍተኛ የጥበቃ ሁኔታ ስር ነበር። ይህ የሚያሳየው በድንገተኛ አደጋ ጊዜ የሰው ልጅ ራስ ወዳድነትና ሰብአዊነት እንዴት እንደሚታገሉ ነው። አሁን ወደ ዋናው ጥያቄ እንመለስ። ይህ ቫይረስ እንደ ኮሮና ዓለምን ሊያጠፋ ይችላል? እዚህ ጋር ነው ትልቁ እውነት ያለው። በሃንታ ቫይረስ የተያዙ ሰው የመሞት እድሉ ከ30 እስከ 40 በመቶ ይደርሳል። ይህ ማለት ከሚይዙት 10 ሰዎች ውስጥ 4ቱ ይሞታሉ ማለት ነው። ይህ ቁጥር ከኮሮና ጋር ሲነጻጸር እጅግ በጣም ከፍተኛ ነው። ኮሮና ገዳይነቱ ዝቅተኛ ቢሆንም የመሰራጨት ፍጥነቱ ግን ወደር የለውም ነበር። ሃንታ ቫይረስ ግን እንደ ኮሮና በቀላሉ በአየር ላይ አይንሳፈፍም። አብዛኛው ጊዜ በቅርብ ንክኪና በአይጦች አማካኝነት ብቻ ነው የሚተላለፈው። ስለዚህም ዓለም አቀፍ ወረርሽኝ ፓንደሚክ የመሆኑ እድሉ ዝቅተኛ ነው። ነገር ግን ልክ እንደ ጥቁር ሞት፣ ብላክ ፕሌግ ታሪክ በአይጦች አማካኝነት የሚመጡ በሽታዎች ሁልጊዜም አደገኛ ናቸው። በታሪክ ወደ ኋላ ብንመለስ በ14ኛው ክፍለ ዘመን አውሮፓን ያወደመው በሽታ የተሰራጨው ልክ እንደ ሆንዲዩስ መርከብ በአይጦችና በቁንጫዎች አማካኝነት ነበር። ያኔ መርከቦች በአንድ ወደብ ወደ ሌላ ወደብ ሲሄዱ ሞትን ይዘው ይጓዙ ነበር። ዛሬም ቢሆን የሰው ልጅ በቴክኖሎጂ ቢራቀቅም በአይጥ አማካኝነት ለሚመጣ ቫይረስ እስካሁን ክትባትም ሆነ የተረጋገጠ መድኃኒት የለውም። መርከቧ ካናሪ ደሴት ላይ ስትደርስ የታየው ትዕይንት ልክ እንደ አስፈሪ ፊልም ነበር። በፕላስቲክ የተሸፈኑ የሕክምና ባለሙያዎች፣ አምቡላንሶችና ጥብቅ ጥበቃ የሞቱት ሰዎች አስክሬን ተለይቶ ተቀመጠ። የታመሙት ወደ ከፍተኛ ሕክምና ተወሰዱ። ይህ ክስተት ለዓለም ትልቅ ደውል ነበር። የተፈጥሮ አሁንም ቢሆን የሰው ልጅን የማንበርከክ አቅም እንዳላት ያሳየበት ወቅት ነው። የኤምቪ ሆንዲዩስ ታሪክ ምን ያስተምረናል? በመጀመሪያ ሽብር አያስፈልግም። ሃንታ ቫይረስ እንደ ኮሮና በቢሊዮን የሚቆጠሩ ሰዎችን የመያዝ አቅም የለውም። መንግስታትም ቫይረሱን እንዴት መቆጣጠር እንደሚችሉ ያውቃሉ። ይሁን እንጂ ይህ ማለት መዘናጋት አለብን ማለት አይደለም። የሰው ልጅ ወደ ተፈጥሮ ባልተለመደ ሁኔታ ሲገባ ከዚህ በፊት ያልታዩ ቫይረሶችን ከእንስሳት ወደ ሰው የመሸጋገራቸው ሁኔታ ይቀጥላል። በጫካ ውስጥ የሚኖሩ አይጦችና የዱር እንስሳት መኖራቸው ሲጠፋ ወደ ሰው ሰፈር ይመጣሉ፣ በሽታዎችን ይዘው ይመጣሉ። ይህ ዘገባ ሲጠቃለል የምናስተላልፈው መልእክት ቢኖር መረጃን ካልተረጋገጠ ምንጭ አትውሰዱ። በማህበራዊ ሚዲያ የሚናዙ መሪዎች ከበሽታው በላይ ገዳይ ሊሆኑ ይችላሉ። እውነትን ማወቅ ለበሽታው የመጀመሪያ ክትባት ነው። የዛሬው ጥያቄያችን ለእናንተ ነው። ዓለም ከኮሮና ወረርሽኝ ትክክለኛውን ትምህርት ወዛለች ብላችሁ ታምናላችሁ? አሁን ላለው አዲስ ስጋትስ ምን ያህል ዝግጁ ነን? ሀሳባችሁን በኮሜንት መስጫው ላይ አካፍሉን። ይህ ራልፍ ነው። ስለተከታተላችሁን እናመሰግናለን። ለተጨማሪ መረጃዎች ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑ።